ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ እንዲሁ ቆይታ የምናደርግ ይሆናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘት አሊያም በምደግፏቸው ክለቦች ሁሉ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን እኛ በቆይታችን እንደ ሁልጊዜው ዛሬም ማስቀደመን የተወሰኑ የሀገር ቤት መረጃዎችን እናደርሳችኋለን። በባርሴሎና የአውሮፓ የመረጃ ሰዓታችን ከዋክብቶችን የተመለከተ ልዩ ጥንቅር ይዘናል፣ ታደምጡታላችሁ። ዣን ኢንፋንቲኖ የእግር ኳስ የበላይ ጠባቂ እኔ በምመራው እግር ኳስ ውስጥ በተፈጸመ ነገር ልቤ ቆስሏል እያሉ ነው። ዶናልድ ጄ ትራምፕን ሲያወድሱበት ከነበረው ክራሞታቸው ተመልሷል። ማድሪድ ናቸው ያሉት። ምን እንደገጠማቸው እንነግራቸዋለን። ቴሪ ዳንኤል ሄንሪ ግልጽ ባለ አማርኛ እኔ የሪያል ማድሪድ ደጋፊም አይደለውም፣ ልደግፍ አልችልም፣ በዚህ ሰዓት ግን ከማድሪድ ጎን ብቻ ነኝ እያለ ይገኛል። ቤርናቤው ስቴዲየም እንደሚዘጋ ታውቃላችሁ። በምክንያት እንነግራችኋለን። በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ወዲህ ወዲያም ባዝነው በሜዳቸውም ከሜዳቸውም ውጭ ቢጫወቱ ድል የማይቀናቸው በብዙ ጨዋታ የተሸነፉት ወልብሶች አንድ እቅድ አላቸው። ለየት ያለ እቅዳቸውን አድርሰናችሁ ነው የፕሪሚየር ሊግ መረጃችንን ለእናንተ የምናደርሰው። በተወዳጁ የእንግሊዝ ፕሪሚየር ሊግ የሲቲው ተጫዋች ልዩ አጋጣሚና የሲቲውን ተጫዋች ቀዳሚ የሆነበትን አንድ ግዙፍ መድረክ እናነሳለን። ተጨማሪ መረጃዎችን ይዘናል ለሲቲዝኖች። በቼልሲ የመረጃ ሰዓታችን ከእህት ክለብ ስትራስቡርግ በቀጣይም ክረምት በርከት ያሉ የሚያጋግዟቸው ተጫዋቾች እንደሚኖሩ ፍንጮች ተገኝተዋል። ምክንያቶችን እናቀርብላቸዋለን። የአክስቴ ምኞት ተሳክቷል ያለም የቼልሲ ሰው መጥቷል። ከዛ በዘለለ እኔ ያለ አንድ የቼልሲ ተጫዋች ያለ ነገሩ ፉክክር ነው። የእናንተን ፍርድ ስለምንሻ በመረጃው ሰዓት ሀሳባችሁን ታጋሩናላችሁ። አብራችሁን ቆዩ። በሊቨርፑል የመረጃ ሰዓታችን ጄሚ ካራገር ተረኛ ሀሳብ ያቀረበበት ክለብ የቀድሞ ክለቡ ሊቨርፑል ነው። አርኔ ስሎትን ትቶ ተጫዋቾቹ ላይ ዘመቻ ከፍቶባቸዋል፣ እንመለከተዋለን። ከሊቨርፑል ጋር በተያያዘ አንድ ሰው ሊቨርፑል ቀጣይ ዓመት ማስፈረም ያለባቸው ተጫዋቾች ብሎ ያወጣው ዝርዝር አነጋጋሪ ነው። ተጨማሪ መረጃዎችን በቡድን ዜና በሊቨርፑል በኩል ይዘናል፣ ትከታተሉታላችሁ። በማንቸስተር ዩናይትድ የመረጃ ሰዓታችን ከክለቡ ቆይታው እርግጥ ያለው ነው ብሩኖ ሚጌል ፈርናንዴዝን በተመለከተ ያገኘነው ልዩ ጥንቅር ያለ አድማጫችንም በሀሳብ መስጫ ሳጥናችን ላይ ስለ ብሩኖ የላከልንን እንደወረደ እናቀርብላችኋለን ከአድማጫችን ያገኘነውን። ከዛ በዘለለ በማንቸስተር ዩናይትድ የቀጣይ ክረምት ላይ ተጽዕኖ ያሳድራሉ ከተባሉት ጉዳይና የቡድኑን ወሳኝ ተጫዋች አንስተን ወደኋላ 17 ዓመታትንም እንጓዛለን። በማንቸስተር ዩናይትድ ሌጀንዱም በማንቸስተር ዩናይትድ የምናውቀው ሰው በአንድ ነገር ቅር ተሰኝቷል። ተጨማሪ መረጃ ለዩናይትዶች ይዘናል። አብራችሁን ቆዩ። በአርሰናል የመረጃ ሰዓታችን የአርሰናሉ ግብ ጠባቂ ዳቪድ ሪያ እዚህ የመጣውበት ምክንያት ይህ ነው ብሎ ለደጋፊዎች መልእክቱን አጋርቷል። ሚኬል አርቴታ ደግሞ በአንድ ጉዳይ ላይ ሐሰተኛ መረጃ ተሰራጭቶብኛል እያሉ ነው። ምን የሚለውንና የእሳቸውን እውነታ ያሉትን ጉዳይ እናቀርበዋለን። አርሰናል በቀጣይም አንድ ትልቅ እቅድን ይዞ ብቅ ብሏል። ምን በሚለው ጉዳይ ላይ እንነግራችኋለን። 74 የተለያዩ ተጋጣሚዎችን ያንበረከከ ክለብ ለአርሰናል ሲሆን በብዙ ተቸግሯል። አርሰናል 36 ተከታታይ ጨዋታዎች ላይ ግብ ያስቆጠረበት ቡድን አርሰናል 14 የገጥሞ 14 ያሸነፋቸውን ቡድኖችና ኦፕታ 76% ቅድመ ግምት የሰጠው አርሰናል ቀድሞ ሲጫወትበት ከነበረ ክለብ አሁን ያመጣው ተጫዋችም በሃትሪክ መድረክ የሚጠራበትን አንድ መርሃ ግብር ለየት ባለ መንገድ ለአርሰናሎች እናደርሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ለሀሳብ አስተያየታችሁ አመስግነን መልካም ቆይታ ብለናል። የጦና ንቦቹ 2 የውጭ ዜጎች ለማስፈረም ከስምነት ደርሰዋል። ወላይታ ዲቻ 2 ተጫዋች ለማስፈረም ነው ከስምነት የደረሱት። የጦና ንቦቹ 2 የውጭ ዜጎችን ለማስፈረም ከስምነት ሲደርሱ በ16 ነጥብ 19ኛ ደረጃ ላይ ተቀምጠው የመጀመሪያ ዙር እንዳጠናቀቁ ይታወቃል። ይህም በቀጣይ ሁለተኛ ሲዝን ላይ ራሳቸውን ለማደራጀትና ካሉበት የወራጅ ቀጠና ለመውጣት ያገዛናል ያሉት ዝውውር ሲሆን፣ በሌላ በኩል ደግሞ ውድ ቤተሰቦቻችን ሸገር ከተማን በተመሳይ በዝውውር መስኮቱ ላይ
በስፋት እየተሳተፈ ያለ የኢትዮጵያ ፕሪሚየር ሊግ ክለብ ሆኗል። ዮሴፍ ታረቀኝ ወደ ሸገር ከተማ ለማምራት ነው በዛሬው ዕለት ከስምምነት የደረሰው። ሸገር ከተማ የፊት መስመራቸውን ማጠናከር ተያይዘውታል። ቀደም ብለው ቢኒያም ፍቅሩን ወደ ቡድናቸው በመቀላቀል ከአንተነህ ተፈራ ጋር በስምምነት የተለያዩ ሸገር ከተሞች አሁን ደግሞ የፊት መስመር ተጫዋች ዮሴፍ ታረቀኝን ለማስፈረም በዛሬው ዕለት ከስምምነት ደርሰዋል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ተሻገርን። ቃል ስፖርት ላይ ናችሁ ውድ ቤተሰቦቻችን። ከ85,000 በላይ ሰብስክራይበር ያለው ላይክ ማድረግ እንዳይረሳ። ባርሴሎናን እናስቀድም። ላሚን ያማል በዢሮና ጨዋታ ላይ ፍጹም ቅጣት ምት አምክኗል። ከ24 አጋጣሚዎች በላይ ኳስ አስጥለውታል። ብዙ ቁጥሮች የተጠሩበት ነው። በዛው ልክ ደግሞ 100ኛ ድሪብሉንም እንዲሁ የፈጸመበትም ጨዋታ ነበረ። በነገራችን ላይ አሁን ከስፔን አካባቢ እየወጡ ባለው መረጆችና ታማኙ የዜና ምንጭ ፋብሪዞ ሮማኖ ባጋራው መሰረት ተጫዋቹ ከህመም ጋር ሆኖ ያንን ጨዋታ ማድረጉ ተረጋግጧል። ላሚን ያማል በዛ ጨዋታ ላይም ከፍተኛ የትኩሳት ህመም አጋጥሞት እንደነበረና በህመም ማስታገሻ ጭምር ጨዋታው እንዳደረገ ተገልጿል። ያ ጨዋታ ለባርሴሎና ተሸንፈው የላሊጋ መሪነትን ለሪያል ማድሪድ ያስረከቡበት እንደሆነ ይታወቃል። በጨዋታው ያው ይታወቃል። ያው ከሰሞኑ የነበሩ ቅሬታዎች አይደለም በባርሴሎናው የወቅቱ አሰልጣኝና ተጫዋቾች ቀርቶ ከተሰናባቹ ኋላ ላፖርታ እንግዲህ የሰማናቸው በዳኝነቱን ላይ የምንበደል አንዳንድ አካላት ዋንጫ እንዳንበላ ሁል ጊዜኛ ላይ ደባ የሚሰሩብን ማለታቸው ይታወቃል። ራፊኒያ ደግሞ አሁን በርካታ ነገሮች ላይ መሻሻል አለብን፣ በርካታ ነገሮች መለወጥ አለባቸው፣ አሁን በቀሩት ጨዋታዎች ዙሪያ ላይ ትኩረት ማድረግ ይጠበቅብናል፣ አምና ነገሮችን ባሳካንበት መንገድ ዘንድሮ መቀጠል አለብን ብሏል። በዋንጫ ደረጃ ሁሉንም ዋንጫዎች ለማሸነፍ በዚህ ዓመትም እንግዲህ ወይም የሚሳተፉበትን ዋንጫ ማንሳት ህልሙ እንደሆነ ያስረዳው ራፊኒያ በዋነኝነት ግን የአውሮፓ ሻምፒዮንስ ሊግ አሁንም ከባርሴሎና ተጫዋቾች ልብ ውስጥ ያልወጣ ሆኗል። አንድም ካሳኩት ረዘም ያለ ዓመት ሆኗል። 2015 ነው ያነሱት በሉዊስ ኤንሪኬ አሰልጣኝነት ዘመን ካስታወሳችሁ። ከዛ በኋላ በዚህ ዋንጫ ላይ አልተገኙም። ከዛ በዘለለ ደግሞ በፉክክር ደረጃ አምና በጣም የተሻለ ርቀት ሄደው ነበር። በኢንተር የወጡበት ምሽት አይረሳም። ሃንስ ፍሊክ በአትሌቲኮ ማድሪድ ሲሸነፉ አስቀያሚ ምሽት ሲባሉ የኔ የእግር ኳስ ታሪክ አስቀያሚ ምሽት በኢንተር ሚላን የተሰናበት ነው ማለታቸው ይታወቃል። ራፊኒያ ብዙ መሻሻል አለብን፣ ግን የአውሮፓ ሻምፒዮንስ ሊግ ዋና ህልማችን ነው እያለ ይገኛል። የእግር ኳስ የበላይ ጠባቂ ፊፋ ፕሬዝዳንት ዣን ኢንፋንቲኖ ከዶናልድ ጄ ትራምፕ ጋር የነበራቸውን የመወዳደስ የመሸላለምና ስፖርታዊ ጉዳዮች ክራሞታቸውን ትተው አሁን ደግሞ በዘረኝነት ጥቃት ልቤ ተሰብሯል እያሉ ይገኛሉ። ፕሬዝዳንት ዣን ኢንፋንቲኖ በጻፉት መልእክት ቪኒሺየስ ጁኒየር ላይ የዘረኝነት ጥቃት በመፈጸሙ አዝኛለሁ ሲሉ ድርጊቱ እንዳስደነገጣቸውም ጭምር ነው የተናገሩት። አክሎም ባለድርሻ አካላት ተጠያቂዎችን በመጠየቅ እርምጃ ተወስዱ ዘንድ ጥሪ ያቀርባለሁ እያሉ ነው የእግር ኳስ የበላይ ጠባቂው ዣን ኢንፋንቲኖ። ጉዳዩ በቀጥታ የአውሮፓ እግር ኳስ ማህበርን ይመለከታል። እንዴት እያደረጉ ነው የሚለውን እንመለስበታለን። እሳቸው ግን በጉዳዩ በጣም አዝኛለሁ ሲሉ ተደምጠዋል። ሉዊስ ሳኦ የቤኔፊካ ሌጀንድ ነው። በቤኔፊካ እግር ኳስ ውስጥ ታሪክ ውስጥም በትልቁ ስሙ ይጠቀሳል። ቤኔፊካን አጥብቄ ወዳለው፣ ይህ የተቀደሰ መለያ ለመልበስ መጀመሪያ ብቁ መሆን ያስፈልጋል። ነገር ግን ይህን ባደረገ ተጫዋች ላይ በጣም አዝኜበታለሁ፣ በጣም አፍሬያለሁ። በእኔ የቀድሞ ክለብ ውስጥ እኔ ታሪክ በጻፍኩበት ክለቤ ውስጥ እንዲህ አይነት ተጫዋች በመጫወቱ ብሎ ፕሬስ ቲያኒን ተችቶታል። ከዚህ ጋር በተያያዘ ቴሪ ዳንኤል ሆነሪ አንድ ሀሳብ አጋርቷል። እኔ ፈጽሞ ሪያል ማድሪድን ልወድ አልችልም፣ በዚህ ሰዓት ግን ከማድሪድ ጎን መቆም ግድ ይላል የሚል ሀሳብ ነው ያጋራው ቴሪ ዳንኤል ሆነሪ። ቴሪ ሄነሪ ከቪኒሺየስ ጁኒየር ጋር በተያያዘም ቪኒ እያለፈበት ያለን ሁኔታ እረዳለሁ። እኔ በጣም ብዙ ጊዜ አጋጥሞኛል። ከጨዋታ መጠናቀቅ በኋላም ብዙ ጊዜ ተናግሬ ነበር። ሁሉንም አልፌበታለሁ። በአንድ ወቅት ዳኛው ምንም ማድረግ እንደማይችል ነግሮኝ ነበር። እናም አሁንም እንደተመለከትኩት ምንም ማድረግ አልቻሉም ዳኛው። በቪኒሺየስ ጁኒየር ላይ በተፈጸመ ነገር ግን ፍጹም አዝኛለሁኝ። እኔ ማድሪድን አልወድም፣ በዚህ ሰዓት ግን ከማድሪድና ከቪኒሺየስ ጁኒየር ጎን መቆም ግድ ይላል ሲል ተደምጧል። ሌላ ቴሪ ዳንኤል ሆነሪን ካስገረሙት ነገሮች ውስጥ አንድ ነገር ምናልባት እኔም እንደ ሀሳብ የምጋራው ነው። ይሄንን ሀሳብ ቴሪ ዳንኤል ሆነሪ 2026 ላይ አሁንም እያወራን ያለ ነው ስለ ዘረኝነት ነው። ልብ አድርጉ። ቪኒሺየስ ጁኒየር ያስቆጠረውን ጎል አስታውሱት። እጅግ ውብና ማራኪ ግብ አስቆጥሯል።
ግን ጨዋታውን አሸናፊ ካደረገች ያቺ ውብና ማራኪ የቪኒሺየስ ጁኒየር ግብ ላይ በ2026ም ስለ ዘረኝነት እያወራን ነው። በዚህ በጣም አዝኛለሁ ብሏል። ምናልባት የምሽቷ ግብ በቃል ስፖርት ዩቲዩብ ቻናል ራሱ ሰፊ ሽፋን አላገኘችም። በጣም ቆንጆ ግብ ናት። ምክንያቱም ጨዋታውን ያቺ የዘረኝነት ጥቃት እንዴት ወደ አልሆነ ድባብ እንደቀየረችው ይታወቃልና ሚዲያው በሙሉ ዘመቻው፣ ወሬዎቹ ሁሉ ነገር እዛ ላይ ናቸው። ቴሬዳን ወሬ በ26 እንዲህ አይነት የዘረኝነት ወሬ እያወራን ያችን ምርጥ ግብ መዘንጋታችን በጣም አስገርሞኛል ብሏል። ከቪኒሺየስ ጁኒየር ጋር በተያዘም በቃል ስፖርት ዩቲዩብ ቻናል አንድ አድማጫችን ጆዜ ሞሪኒዮ ባነሱት ሀሳብ ወይም ቪኒሺየስ ጁኒየር ነው የቀሰቀሳቸው በሚለው ሀሳብ አልስማማም የሚል መልእክት ጽፎልን ነበረ በሀሳብ መስጫ ሳጥናችን ላይ። ኬሊያን ምባፔም በፍጹም እኔ በዚህ አልስማማም፣ ለዘረኝነት ጥቃቱ ቀስቃሹ ራሱ ቪኒሺየስ ጁኒየር ነው በሚለው ፍጹም አልስማማም። በዚህ ጉዳይ ላይ እግር ኳስ ሲጀመር ተጫዋቾች የሚያደርጉት ድርጊት ቢያናድን እንኳን የዘረኝነት ጥቃት ለምን ያስፈልጋል በሚል ገልጾታል። በነገራችን ላይ ከዘረኝነት ጥቃቱ በፊት ካስተዋላችሁ በውሃ የተሞላ ውሃ መጠጫ ጭምር ማዕዘን የምትመምቻው ጋር ቪኒሺየስ ጁኒየር ላይ ሲወረወርበት እንደነበረም እንዲሁም በምስሎች ተመልክተናል። ከቪኒሺየስ ጁኒየር ጉዳይ ጋርም በተያዘ ዣን ኢንፋንቲኖ የሚመለከታቸው አካላት እርምጃ ውሰዱ ማለታቸው ይታወቃል። የእግር ኳስ የበላይ ጠባቂ እሳቸው ናቸው። ከዚህ ጋር በተያዘ የአውሮፓ እግር ኳስ ማህበር በቪኒሺየስ ጁኒየር እና እንደዚሁም በክሪስቲያኒ መካከል ተፈጥሯል በተባለው ጉዳይ ላይ ማጣራቶችን ማድረግ መጀመሩን ይፋ አድርጓል። በግልጽ ከሚታዩ ካሜራዎች እና እንደዚሁም ከቅርብ ከነበሩ ተጫዋቾች ተጨማሪ መረጃዎችን ለማሰባሰብ ጥረት እንደሚያደርግ ይፋ አድርጓል የአውሮፓ እግር ኳስ ማህበር። ነገሩ ግን ከዚህ ቀደም እንደነበሩት ለመለየት በጣም አስቸጋሪ ነው። ምክንያቱም ተጫዋቹ አፉን በመለያ ሸፍኖ እንደነበረ ይታወቃል። በርካቶች እንደውም እነ ዌስሊ ስናይደር መሳደቡ ካልቀረ ምን ሊሳደብ እንደሚችልም በግልጽ አውቀዋለሁ ቃሉን ፊቱን ሸፍኖ በፍጹም አፉን ሸፍኖ መሳደብ አልነበረበትም። ምክንያቱም ምን እያለ እንደሆነ አውቃለሁ ማለቱ ይታወቃል። እናም በቪኒሺየስ ጁኒየር ጉዳይ ላይ የአውሮፓ እግር ኳስ ማህበር ምርመራዎችን እያደረግኩ እንዲሁ እገኛለሁ ሲል ተደምጧል። ለመሆኑ ከዚህ ጋር በተያያዘ ጉዳዩን በቀጥታ የሚመለከተው ክሪስቲያኒ ምን አለ የሚለው ሲጠበቅ ነበረ። ተጫዋቹ ሐሳቡን አጋርቷል። ጁሊያንኮ ክሪስቲያኒ በፍጹም እኔ እዚህ ጉዳይ ላይ አልተሳተፍኩም፣ ጉዳዩን ግልጽ ማድረግ እፈልጋለሁ፣ ይሄ ጊዜ የሚወስድ ጉዳይ አይደለም፣ እኔ በፍጹም ቪኒሺየስ ጁኒየርንም የማድሪድ ደጋፊዎች ተጫዋቾችንም ላይ የዘረኝነት ቃል አልተጠቀምኩም፣ በቡድን ውስጥም በሰዓቱ በተፈጠረው ሂደት ላይ ማንም ሰው እኔን አልተረዳኝም፣ እኔ በፍጹም በዚህ ድርጊት ላይ አልተሳተፍኩም፣ እውነት ከሪያል ማድሪድ ተጫዋቾች በሰዓቱ ሲደረግ የነበረው ነገር እኔ ላይ ያሳዝኖኛል፣ እኔ በአንድም የዘረኝነት ቃል ላይ አልተሳተፍኩም እያለ ይገኛል። በተጫዋቹ በኩል ደግሞ ለማንኛውም የኤፋ ጉዳዩን አጣርቶ ፊፋም ጣልቃ ገብቶ ምን ይወሰናል በሚለው ጉዳይ ላይ ተጨማሪ መረጃዎችን አጣርተን እናመጣለን። ኬሊያን ምባፔ ግን ቤርናቤው ድርሽ እንዳይልብን ዩኤፋ ይቅጣልን ማለቱ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አጋርተናችሁ ነበር። ከዚህ ጋር በተያያዘ አንድ አድማጫችን በእጅ ስልካችን በምንጠቀመው ማህበራዊ ትስስር ገጽ ላይ አንድ ምስል አጋርቶናል። ምስሉ ይሄ በምትመለከቱት ይሄ ቤርናቤው ላይ ጨዋታ ሲኖር የማድሪድ ተጫዋቾች በባስ ሲገቡ ግራና ቀኝ የማድሪድ ደጋፊዎች ርችቶችን እየተኮሱ በባሱ ፊት ደግሞ በፈረስ ታጅበው በሞተር ታጅበው ይገባሉ። በነገራችን ላይ በዚሁ መንገድ ላይ ነው ተቃራኒ ቡድን የሚያልፈው። ያ ማለት በመልሱ ጨዋታ የቤኔፊካ ተጫዋቾች ጥቅጥቅ ባለ የሪያል ማድሪድ ግራና ቀኝ በቆመ ደጋፊ መሃል ነው ባሱ የሚያልፈው። ከዛ በኋላ ደግሞ የቤርናቤው ስቴዲየም ጣራ እንደሚዘጋ ይታወቃል። ውጤቱ ለቤኔፊካ የከፋ ሊሆን እንደሚችል ምንም ጥርጥር የለው። ምናልባት ሪያል ማድሪድ አጸፋዊ ምላሹንም በእግር ኳሳዊ መንገድ ሊመልስ ይችላል ተብሎ ይጠበቃል። በነገራችን ላይ ባለፉት 10 ዓመታት እንደ ሪያል ማድሪድም በዚህ መድረክ መልሶ ተመላልሶ የነገሰ የለም። 5 ጊዜ የአውሮፓ ሻምፒዮንስ ሊግን ባለፉት 10 ዓመታት ያነሳው ማድሪድ ነው። ያውም 2016፣ 2017፣ 2018 በተከታታይ 2022 እና 2024 አሳክቶታል። ቀሮቹ 5 ቡድኖች የነገሱት ሊቨርፑል፣ ባየር ሙኒክ፣ ቼልሲ፣ ማንቸስተር ሲቲ እና ፓሪስ ሰን ዠርሜን 5 ክለቦች ሲሆኑ በ10 ዓመት ማድሪድ ግን ብቻውን የተቀረውን 5ቱን ጠራርጎ እንደወሰደ ይታወቃል። ውድ ቤተሰቦቻችን ከማድሪድ ወጣ እንበልና ፈረንሳይ አካባቢ አንድ ያገኘነው መረጃ ነበረ። ይሄ መረጃ በእርግጥ በቀጥታ ከሪያል ማድሪድ የቀድሞ ሰው ጋር ስለሚገናኝ በዛው እናስከትለው ብለን ነው።
ኦሎምፒክ ማርሴ ነው ክለቡ። ኦሎምፒክ ማርሴ ከሪያል ማድሪድ ጋር በስምምነት በሚል መረጃ፣ በእርግጥ ይሄ ጉዳይ እንዴት እንደሆነ ግልጽ አይደለም፣ የተለያዩበት መንገድ ያው በስምምነት መንገድ ከሪያል ማድሪድ የተለያየውን አሰልጣኝ ዣቪ አሎንሶን ቀጣዩ አሰልጣኛቸው ለማድረግ ፍላጎት አላቸው የሚሉ መረጃዎች ቢወጡም አሰልጣኙ ግን ፍላጎት የለውም ብሏል። ይህን መረጃ ይዞት የወጣው የፈረንሳዊ ተነባቢ ጋዜጣ ሬሚሲ ስፖርት ነው። የሬሚሲ ስፖርት ጋዜጣን ዋቢ ያደረገው ደግሞ ፋብሪዚዮ ሮማኖ ዣቪ አሎንሶን ይፈልጋል ኦሎምፒክ ማርሴ ሮቤርቶ ዲዘርቢ ተተኪ ለማድረግ፣ ግን ዣቪ አሎንሶ ፍላጎት የለውም ብሏል። ኤድሞላ ሉክማን ህይወት በስፔን፣ ህይወት በአትሌቲኮ ማድሪድ፣ ህይወት በዋንዳ ሜትሮፖሊታኖ ምችት ያለ ይመስላል። በእርግጥ አስቀድሞ እሱ በነበረበት አታላንታ 15 የአውሮፓ ሻምፒዮንስ ሊግ ምሽቶችን አሳልፎ 10 የግብ አስተዋጽኦ አለው። 6 ጎል 4 አሲስት ነው። የመጀመሪያም ጨዋታውን በአትሌቲኮ ማድሪድ መለያ ያደርጋል። እስካሁን ግን በአትሌቲኮ ማድሪድ መለያ ባደረጋቸው የውስጥ ውድድሮች ማለትም ላሊጋና የኮፓ ዴላሬን ጨዋታ ጨምሮ በጣም ጊዜን እያሳለፈ ነው። ባርሴሎና ላይ የ4 ግብ ባዘነበው ቡድን ውስጥም የቡድኑ ወሳኝ ቁልፍ ተጫዋች ነበረ። ህይወት በአትሌቲኮ ማድሪድ እንደተመቸውም ነው እሱም ከጨዋታው በፊት ሀሳቡን ያጋራው። ጣሊያን ደረስን። ሉካ ሞድሪች 40 ዓመቱ ላይ ይገኛል። ውድ ቤተሰቦቻችን ምናልባት እድሜያቸው ከገፉ ተጫዋቾች ውስጥ ብዙ ሊነገርላቸው ከሚገቡት ውስጥ ይጠቀሳል። ምናልባት ሮናልዶ፣ ሜሲ ብለን ልንጠቅሳቸው ከምንችላቸው ቀጣይ ተርታ ውስጥ ካሉ በእግር ኳስ ውስጥም ውብ እግር ኳስን ካስመለከቱ እሱ በሚጮትበት የመሃል ሜዳ ክፍል ላይም ከታሪካዊ ተጫዋቾች ተርታ ሊያስመድብ የሚችል ዓመታትን ከቶትናም ሆትስፐርስ የመጨረሻ ጥቂት ዓመታትና በማድሪድ ቤት ደግሞ አብዛኛውን የእግር ኳስ ሕይወቱን በደንብ አስመልክቷል። አሁን 40 ዓመቱ ነው። በጣሊያን ሴሪ እየተጫወተ ነው። ኤስ ሚላን እንዴት ጡረታ መውጫ ይሆናል የተባለበት ተጫዋች ከሳምንት ለቡድኑ ፍሬያማ አገልጋሎትን ይሰጣል። ሉካ ሞድሪች ባለፈውም ሳምንት ግብ አስቆጥሯል። የጨዋታው ኮከብ ተብሎ ተሸልሞም እንደነበረ ይታወቃል። የናፖሊው ተጫዋች ለወራት እንደተጎዳ ይፋ ተደርጓል። የናፖሊው ተከላካይ ኤሚር ራህማኒ በሮማ ጨዋታ የሃምስትሪንግ ጉዳት አጋጥሞት እንደነበረ ይታወቃል። አሁን ላይ ተጫዋቹ ከባድ የጡንቻ ጉዳት እንደገጠመው ክለቡ ይፋ አድርጓል። ይህንም ተከትሎ ኤሚር ራህማኒ በጉዳት ምክንያት ከአንድ ወር በላይ ከሜዳ እንደሚርቅ ይፋ ተደርጓል። የኮሶቮ ብሔራዊ ቡድን አምበል ኤሚር ራህማኒ ቡድኑ መጋቢት ወር ላይ የሚያደርገው ወሳኝ የዓለም ዋንጫ ጥሎ ማለፍ ጨዋታ እንደሚያመልጠው እንደዚሁ ይፋ ተደርጓል። ናፖሊዎች በአካዳሚ ተጫዋቾችና ከታችኛው ቡድን ካለ ውስጥ አምጥተው ለመተካት ጥረት እንደሚያደርጉ፣ ከዛ በዘለለ ግን የነፃ ኮንትራክት ላይ ያሉ ተጫዋቾችን ማምጣት ላይ ትኩረት እንደማያደርጉ ይፋ አድርገው ተጫዋቹ ግን በአንድ ወር ጊዜ ውስጥ ወደ ሜዳ እንደሚመለስ ነው እንደዚሁ ይፋ ያደረጉት። ፍራንስ ደረስን። በአውሮፓ ሻምፒዮንስ ሊግ 2 የፈረንሳይ ክለቦች በጥሎ ማለፍ ጨዋታ እንደተፋጠጡ የመጀመሪያ ዙር ጨዋታ በሞናኮ ስቴዲየም ፓሪስ ሰን ዠርሜን ከ2-0 ተመሪነት 3-2 እንዳሸነፈ ይታወቃል። በጨዋታው አንደኛዋ ግብ አስቆጣሪ አሽራፍ ሀኪሚ ነው። ቀሪዎቹ በዲጀርዱ የተቆጠሩ ነበሩ። አሽራፍ ሀኪሚ በ2024-25 የውድድር ዓመት ጀምሮ ከተከላካይ ተጫዋቾች ማለት ነው የሱን ያክል የግብ አስተዋጽኦ ያበረከተ የለም። 13 የግብ አስተዋጽኦ አለው፣ 8 አሲስት፣ 5 ጎል ነው። ከሱ ቀጥሎም በነገራችን ላይ ሁለተኛውም ሰው ከፍተኛ የግብ አስተዋጽኦ ያለው ከባለፈው ሲዝን ጀምሮ ሜንዲ ነው። ይሄ ደግሞ የግራ መስመር ተከላካይ ነው። በፓሪስ ሰን ዠርሜን ቤት የግራና የቀኝ ተመላላሹ በአውሮፓ ሻምፒዮንስ ሊግ ላይ ቀዳሚ ሆነዋል በግብ አስተዋጽኦ። ከዛ በኋላ ባየርና ሌቨርኩሰኑ ግራማልዶ 8 አለው። ሌላ በጣም አስደናቂው በአውሮፓ በታላላቅ ክለቦች የሚፈለግ ሌላኛው አራተኛ ላይ ዱምፍሪስ፣ ይህም የኢንተሩ ተከላካይ ነው። በበርካታ የአውሮፓ ክለቦች ይፈለጋል። ከዛ የባርሴሎና ኮንዴ፣ ቨርጅል ቫንዳይክ እያለ ይቀጥላል። የፓሪስ ሰን ዠርሜኖቹ የግራና የቀኝ ተመላላሾች ግን ፍጹም አስደናቂ የውድድር ዓመት እያሳለፉ ይገኛሉ። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል የሳቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። አብራችሁን ቆዩ። ወልቭስ ዘንድሮ በፕሪሚየር ሊጉ ከተረፈ በእግር ኳስ ታሪክ ውስጥ ትልቅ ዶክመንተሪ ሊሰራላቸው የሚችሉ አጋጣሚ ውስጥ አንዱ ሊሆን እንደሚችል ምንም ጥርጥር የለውም። ዓላማቸው ታዲያ ምን እንደሆነ የወልቭሱ ግብ ጠባቂ ጆሴሳ ሐሳቡን ያጋራል። ቡድናቸው መጥፎ ውጤት ይዞ ላለመውረድ እንደሚፋለም ነው ይፋ ያደረገው። ዓላማችን ተቀይሯል ያለው ግብ ጠባቂው አሁን በሊጉ ለመቆየት ሳይሆን በሊጉ ታሪክ ደካማ ቡድን ላለመሆን እየተጫወትን ነው ብሎ
እንቅጩን ተናግሯል። ምንም ጥያቄ የለውም ወልቭስ ላይተርፍ እንደሚችል በሂሳባዊ ስሌት ካልሆነ በስተቀር በእግር ኳሳዊ መመዘኛ ይተርፋል ተብሎ አይጠበቅም። አሁን እኛ አምነናል ብሏል መውረዳችንን። ጉዳዩ ግን እሱ አይደለም። በሊጉ ታሪክ አነስተኛ ነጥብ ይዞ የወረደው ክለብ ቁጥሩ 11 መሆኑን የገለጸው ጆሴሳ ዓላማችን ይህን ታሪክ ላለመድገም ነው ብሏል። አክሎም እኔ እዚህ መጥፎ ታሪክ አካል ፈጽሞ መሆን አልፈልግም። በውድድር ዓመቱ አንድ የሊግ ድል ያሳካው ወልቭስ ቀጣይ 11 ነጥቦችን ብቻ ሰብስቦ ላለመውረድ ይፋለማል። ይሄ የወልቭስ የእግር ኳስ ታሪክ አንዱ መሆኑንም ግብ ጠባቂው በዛሬ ዕለት አረጋግጧል። በእንግሊዝ ፕሪሚየር ሊግ ታሪክ 4 ተከታታይ ዋንጫን የበላ ከዚህ ቀደም በማንቸስተር ዩናይትድ በ3 ተከታታይ ውድድር ዓመት ተደርጎ ነበረ። 4 ጊዜ ግን ሲሆን ለመጨረሻ ጊዜ ያደረገው የጆሴፍ ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ነው። እናም በታሪክ ብቸኛው ቡድን ሆነዋል ማለት ነው ከማንቸስተር ዩናይትድ የ3 ተከታታይ ድል የመጨረሻ ታሪክ በኋላ። በእንግሊዝ ፕሪሚየር ሊግ ታሪክ እዛው ሲቲ ውስጥ ደግሞ በእድሜ ትንሹ ተጫዋች ሆኖ ፊል ዋልተር ፎደን በ17 ዓመት ከ350 ቀን የፕሪሚየር ሊግ ዋንጫን ያነሳ ነው። አሁን ላይ 6 የፕሪሚየር ሊግ ዋንጫዎች አሉት። ውድ ቤተሰቦቻችን ገና ወጣት ነው። በቡድን ውስጥ የፔፕ ጋርዲዮላ ሮቴሽን ከሚነካቸው ተጫዋቾችና እሳቸው በየሳምንቱ ምርጥ ያልሆነን አይጠቀሙምና ወቅታዊ ብቃት ምክንያት ብዙ ደቂቃዎችን ያገኝ እንጂ በቅርብ ዓመታት ውስጥ 6 የፕሪሚየር ሊግ ዋንጫዎች ያሉት ተጫዋች ነው። በዚህ ዘን በአውሮፓ ሻምፒዮንስ ሊግ በ5ቱ ታላላቅ ሊጎች ውስጥ ከሚጫወቱ ተጫዋቾች ውስጥ አብዱልካደር ኮሳነፍ የሲቲው 35.8 ኪሎ ሜትርን በሰዓት በመሸፈን ቀዳሚው ሆኗል። ይህ ተጫዋች ከኪሊያን ምባፔ ከተለዋል። ሉዊስ ኦፔንዳ፣ ሚኪ ቫንደቢን እና ሁጎ ኤኬቴኬ እስከ 5 ያለውን ይዘዋል። ኡዝቤኪስታናዊ ተጫዋች አምና ነበረ ወደ ቡድኑ የመጣው። ዘንድሮ ብዙ የመላመድ ሂደቶችን እናሳልፏል። በጣም ድንቅ የሚባል ጊዜን በዘንድሮ የውድድር ዓመትም እያሳለፈ ነው። በተለይም ብዙ ተከላካዮች በተጎዱበት ሲቲ ውስጥ አሁን በጣም ወሳኙ ተጫዋች ሆኗል። በአውሮፓ ሻምፒዮንስ ሊግ ደግሞ ፈጣኑም ተጫዋች ሆኗል። በሰዓት 35.8 ኪሎ ሜትሮችን በመሸፈን ቼልሲ ደርሰናል። ቼልሲ ተጫዋች ይገዛል። የአውሮፓን እግር ኳስ እንዲለምድ ለስትራስቡርግ ይልካል። ስትራስቡርግ ኬትም ብሎ ገዝቶ ያመጣው ተጫዋች ደግሞ ከነገሰ ራሱ ቼልሲ ወደ ክለቡ ያመጧል። ሁለቱ ክለቦች እህት ክለብ መሆናቸው ከጠቀማቸው ነገር አንዱ ይሄ ነው። እግር ኳሳዊ ህጎችን ተጠቅመው ዝውውሮችን ይፈጽማሉ። ቫላንቲኖ ባሬኮ ደግሞ ቀጣዩ ወደ ቼልሲ የሚመጣው የስትራስቡርግ ተጫዋች ይሆናል ተብሏል። በነገራችን ላይ ተጫዋቹ በአማካይ ስፍራ ላይ የሚጫወተ ተጫዋች ነው። ፓልመር አይነት ፎርም ያለው ተጫዋች ነው። እናም ከዚህ ጋር በተያዘ ደግሞ በተለይም ይሄ በሎ ብሎክ የሚጫወቱ ቡድኖች ላይ በጣም ወሳኝ ሚና የሚኖረው አይነት ተጫዋች ብለዋል። ሊያም ሮዛኔር አስቀድሞ ያውቁታል ቫላንቲኖን። እናም እሳቸው ወደ ቡድኑ ለማምጣት ፍላጎት አላቸው። በነገራችን ላይ ከስትራስቡርግ ተጫዋቹን ለመውሰድ እንደ አትሌቲኮ ማድሪድ፣ ባየር ሙኒክ ያሉ ክለቦች ፍላጎት ቢኖራቸውም እህት ክለብ ነው ቼልሲ፣ ማንም ቅድሚያውን ይወስድበታል ተብሎ አይታሰብም። ከዚህ ቀደምም እንዳደረገ ሁሉ ቫላንቲኖን በቀጣይ ክረምት የግሉ ያደርጋል ተብሎ ይጠበቃል። ሌላው በቼልሲ በኩል ከኤንድሪ ፓይዝን በውሰት ለሪቨር ፕሌት እንደሰጡ ይታወቃል። በነገራችን ላይ ተጫዋቹን ሲሰጡት አንድ አንቀጽ ተካቷል። ይሄም የሪቨር ፕሌትን 50 በመቶ ጨዋታ ወይም ሪቨር ፕሌት በአመቱ 40 ጨዋታ ካረገ ፓይዝ 20ውን ጨዋታ በላይ ማድረግ አለበት። ያማይሆኑ ከሆነ ሊቨርፑል በፍቃዱ ውሉን ያቋርጣል ተብሏል። በዚህ ህግ መሰረትም ተጫዋቹ ቀጣይ ደቂቃዎችን እንዲያገኝ ለክለቡ መልእክት ልከዋል። ያማይሆኑ ከሆነ ግን እንመልሰዋለን እያሉ ይገኛሉ። ከዛ በዘለለ ቼልሲ ቤት አንድ ልናነሳ የምንወደው ዲሳሲን ነው። አክስቴ የዌስትሃም ዩናይትድ ደጋፊ ናት። እኔ ቼልሲን ስቀላቀል ደስተኛ ነበረች። ነገር ግን እሷ ሁልጊዜም በእኔ እግር ኳስ እድገት ደስተኛ ብትሆንም የዌስትሃም ደጋፊነቷ ግን የማይቀር ጉዳይ ነው ካለ በኋላ አሁን ዌስትሃም እንደተቀላቀለ ይታወቃል። አጭር ጊዜ አሁን እኔም አክስቴም ደስተኞች ነን ሲል ተደምጧል። እስከ ውድድር ዓመቱ መጨረሻም ቼልሲ ለቆ ዌስትሃም ዩናይትድን መቀላቀሉ አይዘነጋም። ለእናንተ ውድ አድማጮቻችን አንድ መረጃ እናቀርባለን። የእናንተን ሐሳብ እንሻለን ብለናችሁ ነበር መግቢያችን ላይ። ጉዳዩ ቨርጅል ቫንዳይክ ከሊቨርፑል፣ ጆን ቴሪ ከቼልሲ ነው። ከቫንዳይክ የተሻልኩኝ ነኝ እያለ ነው ጆን
ቴሪ የቀድሞ የቼልሲ ታሪካዊ ተከላካይ ጆን ቴሪ ከሊቨርፑል ተከላካይ ቨርጅል ቫን ዳይክ ስለመነጻጸራቸው አስተያየቱን ሰጥቷል። በፕሪሚየር ሊጉ ታሪክ ተከላካይ ሆኖ ብዙ ግብ የማስቆጠር ሪከርድ የያዘው አንድ ሰው ነው፣ እሱም እኔ ነኝ ብሏል ጆን ቴሪ። በብዙ ጨዋታ ግብ ሳይቆጠርበት በመውጣት አሁንም የበላይ እኔ ነኝ ያለው ቴሪ በዋንጫ ካየንም ከቨርጅል ቫንዳይክ የበለጠ ዋንጫን እኔ አሸንፍ ያለው ብሏል። በእድሜ ረገድ እኔ በ34 ዓመቴ በእያንዳንዱ ደቂቃ ተሰልፌ በመጫወት ፕሪሚየር ሊጉን አሸንፍ ያለው ጆን ቴሪ ከቫንዳይክማ ፍጹም የተሻልኩ ነኝ ብሏል። በነገራችን ላይ ፕሪሚየር ሊጉ በአዲስ ፎርማት ከ1992 መካሄድ ከጀመረ በኋላ 5 ጊዜ የፕሪሚየር ሊጉን ዋንጫ ከፍ አድርጎ የሳመ ብቸኛውና ቀዳሚው አምበል ይሄው ጆን ቴሪ ነው። ከቫንዳይክስ እሻላለሁ ከሱ አታነጻጽሩኝ እያለ ነው። የቃል ስፖርት ዩቲዩብ ቻናል የሁለቱም ክለብ ደጋፊና የሁለቱ አድናቂዎች የእናንተን መልከት አጋሩን። በዚህ ወደ ሊቨርፑል መረጃ እንሸጋገር። የቀድሞ የሊቨርፑል ሰው ጄሚ ካራገር የሚሰጣቸው ሐሳቦች በብዙዎች ዘንድ መከራከሪያ ናቸው። በእርግጥ አንዳንዶች ከቅርብ ጊዜ ወዲህ የሚሰጣቸው ሐሳቦች ላይ መስማማት ጀምረናል የሚል በዩቲዩብ ገጻችን በሐሳብ መስጫ ሳጥናችን ላይ ሲጽፉልን ነበረ። ይህንን ሐሳብ በአርሰናልም ላይ አንስቶ በርከት ያሉ የአርሰናል ደጋፊዎችም ከሰሞኑ በሱ ሐሳብ ሲስማሙ ነበረ። አርሰናል በራስ የመተማመን ችግር ሳይሆን ያለበት ፊት መስመሩ ላይ ነው ችግር ያለበት። አርሰናል በራስ መተማመን ያለው ቡድን ነው ማለቱን በርካታ አርሰናልንም በዩቲዩብ ገጻችን ሲስማሙ ነበር። አሁን ደግሞ ስለ ቀድሞ ሊቨርፑል ነው ሐሳብ ይዞ የመጣው። አርኔ ስሎት አሁንም ምርጡ አሰልጣኝ ነው፣ ችግሩ ያለው ተጫዋቾቹ ላይ ነው እያለ ይገኛል። ልብ አድርጉ፣ ሳላህ እንደ አምናው አይደለም። ቨርጅል ቫንዳይክም ቢሆን በተመሳይ የብቃት ደረጃ እንደ ከዚህ ቀደሙ ነው ብዬ አልቀበልም። ቡድኑ ሚዛኑን አጥቷል። እዚህ ሚዛኑን ያጣ ቡድን ላይ እንዴት ነው አርኔ ስሎት ይባረር አይባረር የምንለው? እኔ ለሱ ፍርድ ገና ነኝ ብሏል። እኔ አሁን አንድ የሚታየኝ ነገር አለ። ቡድኑ በአዲስ መልክ እየተዋቀረ ነው። አዳዲስ ኮከቦችን ወደ ቡድኑ አምጥቷል። ኮከቦቹ በጥሩ ሁኔታ እንቅስቃሴን እያደረጉ ነው። የመላመድ ሁኔታዎችን አይቻለውኝ። የዘንድሮ ፈራሚዎች በሚቀጥለው የውድድር ዓመት በዚህ አቋማቸው የሚቀጥሉ ከሆነና በቀጣይ ሳላህን በጥሩ ተጫዋች ከተኩ፣ ቨርጅል ቫንዳይክን ሊተካ የሚችል በረጅም ጊዜ ምርጥ ተጫዋች ካመጡ በእርግጠኝነት ቡድኑ ይሻሻላል። ያኔ ብንፈርድ ይሻላል። አሁን ባለው ሂደት ግን ይህንን ቡድን በመተቸት ሂደት ላይ አርኔ ስሎትን እኔ እዚህ ውስጥ አላስገባም እያለ ነው። የሊቨርፑል ደጋፊዎች በቃል ስፖርት ዩቲዩብ ቻናል የምትገኙ የእናንተ መልከታ ከዚህ ጋር አያይዛችሁ አጋሩን። የቀድሞ የፕሪሚየር ሊግ ተጫዋች አንድሬ ታውሰንድ ስለ ሊቨርፑልም ወቅታዊ ሁኔታ ሐሳቡን ሲያነሳ ሊቨርፑል በሽግግር ላይ ነው፣ ሽግግሩን ለማጠናከር ጀረድ ቦን ያስፈልገዋል ብሏል። ጀረድ ቦን ለሊቨርፑል የሚሆን አይነት ተጫዋች ነው። ሊቨርፑሎች በቀጣይ እሱን ነው ማስፈረም ያለባቸው ብሏል። ሳላህን ለመተካት በሊቨርፑል በጣም ከባድ ይሆናል። ሳላህ በሊቨርፑል ያሳለፈው ጊዜ ቀላል አይደለም። ክለቡ እሱን በመተካት ሂደት ውስጥ ግን አማራጮችን ካየ ከፕሪሚየር ሊግ እንደ ጀሬድ ቦውን ያለ ተጫዋችንም መመልከት አለበት እያለ ይገኛል። የቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ምናልባት ከሰሞኑ ከዚህ ጋር በተያዘም ለእናንተ ጥያቄ አቅርበን በርከት ያሉ የሊቨርፑል ደጋፊዎችም ለቃል ስፖርት ዩቲዩብ ቻናል ኦዲሴን የተመለከተ ሐሳቦችን ሲያመጡልን ነበረ። ከሰሞኑ ደግሞ እንደ ሮድሪጎ ጎኤዥም ያለ አማራጭ ሊቨርፑሎች እያዩ ነው ሲባል ነበር። የቀድሞ ተጫዋች አንድሬ ታውሰንድ ግን ጀሬድ ቦውን ፍጹም የተሻለውም አማራጭ ነው እያለ ይገኛል። የእናንተ መልከታም ጻፉልን። ጆሹዋ ኤቤም በቀጣይ በሊቨርፑል ትልቅ ተስፋ የተጣለበት የአካዳሚ ተጫዋች ነበረ። ተጫዋቹ ግን በሊቨርፑል የቀረበለትን የስኮላርሺፕ ስምምነት እስካሁን አልተቀበለውም ተብሏል። የፕሪሚየር ሊግ ተቀናቃኝ ክለቦች እስከ ሰኔ 1 ድረስ በሊቨርፑልና በዚህ ተጫዋች በጆሹዋ ኤቤ መካከል የሚደረግ ስምምነት ከሌለ ተጫዋቹን ለማስኮብለል እቅድ አላቸው ተብሏል። ግን በእንግሊዝ ፕሪሚየር ሊግ እግር ኳስ ሕግ መሰረት አንድ ያሳደገ ቡድን ተጫዋቹን በነፃ ያለማጣት መብት አለው። ያ ማለት ላሳደገበት ላወጣው ወጪ ካሳ ይከፈለዋል። የዝውውር ሂሳብ ሳይሆን የካሳ ክፍያ። ሊቨርፑል ከዚህ ዝውውር የካሳ ክፍያ ብቻ ነው ሊያገኝ የሚችለው ማለት ነው። ሊቨርፑል ፔ እንዲቆይ ለማሳመን ጥረቶችን እያደረጉ ነው። ንግግሮችም እየተካሄዱ ነው ተብሏል። ሌሎች ታላላቅ ክለቦች በተጫዋቹ ላይ እንግዲህ ማማሌዎችን አቅርበው በቀጣይ ክረምት ላይ ግላቸው ከማድረጋቸው በፊትም ይህን የቀረበለትን የስኮላርሺፕ ስምምነት እንዲፈራረም ተጫዋቹን ለማሳመን ጥረት እየተደረገ ነው ተብሏል። በአካዳሚ ውስጥ ጥሩ እድገት ካሳዩ የሊቨርፑል ወጣት ተጫዋች ውስጥ ይጠቀሳል። ዩናይትድ ደረስን። በማንቸስተር ዩናይትድ የመረጃ ሰዓታችን ብሩኖ ሚጌል ፈርናንዴዝን እናስቀድም። ብሩኖ ሚጌል ፈርናንዴዝ ያው
በማንቸስተር ዩናይትድ ቤት እድሜው 30ም ተሻግሮ ቁልፉ ተጫዋች ነው። ከሰሞኑ ስህተት የሚሰራው በአንድ ተጫዋች እሱን ለመተካት ጥረት ሲደረግ ነው የሚሉ መረጃዎችን አጋርተናችሁ ነበር። በተለይም ከዩናይትድ ሌጀንዶች ብሩኖ በአንድ ተጫዋች አይተካም ዩናይትድ ስህተት እንዳይሰራ እያሉ ነበረ። ብሩኖ ሚጌል ፈርናንዴስ ቀጣይ ክረምት ከማንቸስተር ዩናይትድ ከለቀቀ የአውሮፓን እግር ኳስም ቅድሚያ ሊሰጥ ይችላል እየተባለ ነው። የሳውዲ አረቢያ ክለቦች ረብጣ ገንዘቦችን ይዘው እየጠበቁት እንደሆነ ይታወቃል። አልሂላል አምና ያቀረበለት የዝውውር ሂሳብ ለክለብ ማንቸስተር ዩናይትድም አማላይ ለተጫዋቹም በጣም ግዙፍ ነበረ። ግን ሩበን አሞሪ አግባብተው በማንቸስተር ዩናይትድ ያቆዩት ተጫዋች እንደሆነ ይታወቃል። ክሪስ ዋይለር ዛሬ ይዞት በወጣው መረጃ ግን የአውሮፓን እግር ኳስ ሊያስቀደም ይችላል እያለ ይገኛል። ከዚህ ጋር በተያያዘ አንድ የማንቸስተር ዩናይትድ ደጋፊ ይሆናል ብለን እናስባለን። በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ብሩኖ በማንቸስተር ዩናይትድ ረዘም ላለ ጊዜ መቆየት ይችላል ብሎ ማጣቀሻ ያቀረበው ሉካ ሞድሪች ባሊዮን ዶር ያነሳበትን ዕድሜው ከ30 ዓመት በኋላ በማድሪድ እየተጫወተ ነውና ብሩኖ በሚጫወትበት መንገድ ዩናይትድ ዋንጫ ባለቤት ከሆነ በሱም ደረጃ ያንን ማግኘት አቅም ያለው ነውና ብሩኖ በፍጹም እድሜው ታይቶ አሁን እያሳየ ከሚገኘው ብቃት አንጻር በዩናይትድ ይቆይ አይቆይ የሚል ጥያቄ መነሳት የለበትም። ብሩኖ መቆየት አለበት የሚል ሐሳብ አጋርቶናል። የማንቸስተር ዩናይትድ የክረምት የዝውውር መስኮት በጀት ተጫዋቾችን ለማስፈረም በፕሮጀክት ደረጃ የአውሮፓ ሻምፒዮንስ ሊግ ተሳትፎን በተመለከተ ክሪስ ዋይለር ዘገባን ይዞ ወጥቷል። ማንቸስተር ዩናይትድ ቀጣይ ክረምት እያንዳንዱን ተጫዋች በሚያመጣ ሰዓት ከበድ ያለ ገንዘብን ሊጠየቅ ይችላል ይልና ለአብነት ያክል አማካኝ ክፍሉን ያነሷል። ክሪስ ዋይለር ከአማካኝ ክፍሉ ላይ እንደ ኤሊዮት አንደርሰንን እንኳን ያለ ተጫዋች ላምጣ ቢል ከ100 ሚሊዮን ፓውንድ በላይ ያስፈልገዋል። ይህ ደግሞ ማንቸስተር ዩናይትድ የአውሮፓ ትኬትን ሳይቆርጥ አንድም የበጀት ሁኔታውን ያናጋበታል፣ ሁለትም ተጫዋቹን ለማግኘት ይቸገራልና ዩናይትድ ከሁሉም በፊት የአውሮፓ ሻምፒዮንስ ሊግ ዋስትና ይቀድማልና እዛ ላይ ፈተና ሊሆን የሚችሉ አጋጣሚዎች ሊጠብቀው ይችላል እያለ ይገኛል። ማንቸስተር ዩናይትድ አሁን በአውሮፓ ሻምፒዮንስ ሊግ ደረጃ ሰንጠረዥ ውስጥ ነው የሚገኘው። በርከት ያሉ ጨዋታዎች አሉ። ሁሉም ክለቦች 12 ይቀራቸዋል። ክሪስ ዋይለር እነኚህ 12 ጨዋታዎች የቀጣይ ዩናይትድን የዝውውር መስኮት የሚወስኑታል ብሏል። አማድ እኔ በማንቸስተር ዩናይትድ ከሁሉም ሰው ጋር ወዳጅ ነኝ እያለ ይገኛል። ከአሰልጣኝ ስታፍ አባላት፣ ከተጫዋቾች፣ ከሰራተኞች ከሁሉም ጋር ጥሩ ጊዜን አሳልፋለሁ። በተለየ መንገድም ራሴን አላይም ብሏል። እኔ የመጣሁት ማንቸስተር ዩናይትድን ለማገልገል ነው። እናም ደጋፊዎች ከኔ ጋር መሆን ሲያሻቸው ያለምንም ጫና ከኔ ጋር ፎቶዎችንም መነሳት ጉዞ ላይም ከኔ ጋር መጓዝ ይችላሉ። እኔ ብዙ ራሴን አካብጄ የማይሰው አይደለሁም ብሏል። ሰዎች ወደ እኔ መጥተው ፎቶ መነሳት ወይም ሌላ ነገር ካስፈለጋቸው ዝግጁ ነኝ ብሏል። እኔ ቀኔን በደስታ ማሳለፍ ነው የሚፈልገው። በእኔ የሚደሰቱ ሰዎችም እንዲኖሩ ፈልጋለሁ። ሜዳ ውስጥ ስገኝ ደግሞ ያንን በትልቅ ኃላፊነት መወጣት እንሻለሁ። በተቀሩት ጨዋታ ማንቸስተር ዩናይትድን የአውሮፓ መድረክ ተሳታፊነት ዋስትና በሚያስገኙ ጨዋታም ላይ ትልቅ ሚና እወጣለሁ ሲል ተደምጧል። አማድ ዲያሎ ከሰሞኑ ብቃቱ ወርዷል፣ ከአፍሪካ ዋንጫ በኋላ ጥሩ አይደሉም የሚሉ ትችቶች ሲቀርቡበት እንደነበር ይታወቃል። የቀድሞ የማንቸስተር ዩናይትድ ግብ ጠባቂ አሰልጣኝ ኤሪክ ስቲል በማንቸስተር ዩናይትድ ሰር አሌክሳንደር ቻክማን ፈርጉሰን ውሳኔ አሰጣጣቸው ፍጹም የተለየ ነው ይላል። ለአብነት ያክል እሱን የገጠመውን ይናገራል። 3 ግብ ጠባቂዎችን ከኤዲን ቫንደርሰን በኋላ አልጋ ወራሽ ልናረጋቸው ያዝን። እነኚህም ሁጎ ሎሪስ፣ ዳቪድ ዴሃና ማኑኤል ኑየር ነበሩ። ማን ይምጣ በሚለው ጉዳይ ላይ ክለቡ ጭቅጭቅ ውስጥ ነበር ይላል የቀድሞ የማንቸስተር ዩናይትድ ግብ ጠባቂ አሰልጣኝ ኤሪክ ስቲል። የኤሪክ ስቲል ምርጫ ዳቪድ ዴሃ ነበረ። ሌሎቹ ደግሞ በቦርድ ውስጥ ያሉት እነ ሎሪስ እና እነ ማኑኤል ኑየርን መርጠው ነበረ። በኋላም ውሳኔ እንዲወስኑ ለሰር አሌክሳንደር ቻክማን ፈርጉሰን ሲሰጥ እሳቸው ቀጥታ ይህ ጉዳይ የሚመለከተው የአሰልጣኝ ስታፍ አባላትን ስለሆነ የአሰልጣኝ ስታፍ አባላቱ የመረጡት ይሁን አሉ። ክሪስ ስቴል ምርጫቸው ዳቪድ ዴያ ነበር። እሱ መጣ። እሱ የወረሰው ከ17 ዓመት በፊት ልክ በዛሬዋ ቀን በፕሪሚየር ሊጉ ለ14 ተከታታይ ጨዋታ ግብ ሳይቆጠርበት የወጣውን ይህም ሪከርድ እስከ ዛሬ ድረስ እንዲሮር ያስቻለውን ኤዲን ቫንደርሰንን ለመተካት ነበረ። አንድ መረጃ በዚሁ በዩናይትድ አያይዘን እንለፍ። ውድ ቤተሰቦቻችን በእግር ኳስ ልንዝናና ሜዳ እየገባን እግር ኳስን ልናይ በስቴዲየም እየተገኘን
እንዴት በዚህ ዘመን ስለ ዘረኝነት እናወራለን እያለ ነው ሪዮ ፈርዲናንድ። አንድ ሰው ዘረኛ ንግግር ሲያደርግ ሌሎች ምክንያት መደርደር ድርጊቱን ትክክል ለማስመሰል እንዴት ይሞክራሉ? ጥፋተኛው ቪኒሺየስ ነው፣ እንደዛ ደስታውን መግለጽ አልነበረም። ይሄ ፈጽሞ ተቀባይነት የለውም። ይሄ በፍጹም ልቀበለው አልችልም። እግር ኳስ ውብ ጨዋታ ነው የሚባለው በራሱ ውብ ስለሆነ ነው። ነገር ግን እንዲህ አይነት ተግባር ከስፖርት ዓለም ፈጽሞ መወገድ አለበት። የዩናይትድ ሌጀንድ መልእክት ነው። አርሰናል የመጣውት ዋንጫ ፈልጌ ነው ብሏል ዳቪድ ራያ። ከብሬንትፎርድ ወደ አርሰናል የመጣበት መንገድ በወቅቱ አነጋጋሪ ነበረ። በውሰት ከዛ በቋሚነት ራምስዴል ኮንትራት ባራዘመ በጣት የሚቆጠሩ ቀናት የመድፈኞቹ ግብ ጠባቂ ዳቪድ ራያ አርሰናል ታሪካዊ ዓመት ያሳልፋል የሚል እምነት እንዳለው እየገለጸ ይገኛል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን አርሰናል የመጣውት ዋንጫ ማሸነፍ ፈልጌ ነው ሲል የተደመጠው ዳቪድ ራያ ሐሳቡን ሲሰጥም ሁሉም ሰው ወደ አርሰናል ሲመጣ ዓላማው ዋንጫ ማሸነፍ መሆኑን አስረድቷል። ለዚህ ነው እዚህ ያለ ነው ሲል ተደምጧል። ለእኛ አሁን በራስ መተማመን ቁልፍ ነገር ነው ያለው እሱ በፍርሃት መጫወት ወደ ዋንጫ አይወስደንም። ስለዚህ በጥንቃቄ ሁሉንም ጨዋታ ትኩረት ሰጥተን እንጫወታለን፣ ዋንጫ እናመጣለን እያለ ነው ዳቪድ ራያ። አርሰናል ደጋፊዎች በዩቲዩብ ገጻችን የምትገኙ የእናንተስ ልብ እንዴት እያለ ነው በዚህ ዓመት ጻፉልን። ሚኬል አርቴታ በአንድ ጉዳይ ሐሰተኛ ነው መረጃው ብለዋል። ይህ ሐሰተኛ መረጃ ነው ያሉት ደግሞ በካይ ሃቨርትዝ ላይ ተሰራጭቷል ያሉት ነው። ካይ ሃቨርትዝ ለበርካታ ወራት አይደለም ከሜዳ የራቀው፣ ቀጣይ ሳምንት ከዚሁ ቡድን ጋር ይሆናል እያሉ ይገኛሉ። እሳቸው ቀጣይ ሳምንት ሲሉ ቶትናምና በአርሰናል ጨዋታም ላይ ጭምር ይገኛል የሚል ይዘት ያለው ሐሳብን ያጋሩት። ይሄ ለአርሰናል ደጋፊዎች በጉጉት የሚጠብቁት ነው። እናም የለም የተባለው ሐሰት ነው እያሉ ነው። ሌላው ከአርሰናል ጋር በተያያዘ ውድ ቤተሰቦቻችን አርሰናል በኤምሬትስ ስቴዲየም በስቴዲየሙ 6580 አዳዲስ መቀመጫዎችን ለመጨመር እንቅስቃሴ እያደረገ ነው ተብሏል። እናም የመቀመጫ ወንበሮቹ ለተጨማሪ ለተቃራኒ ደጋፊዎች የመቀመጫ ወንበር ብዛት የመጨመር ግዴታ ስላለበትም ነው ተብሏል። ይህም እንግዲህ በስቴዲየም ውስጥ የራሱን ደጋፊዎች የመያዝ አቅም በዛው ጎን ለጎን ይጨምርለታል። እናም አርሰናል በቀጣይ በኤምሬትስ 6580 ወንበሮችን ይጨምራል ተብሏል። ይህም የክለቡንም ገቢ በዛው አያይዞ ጨምረዋል። ከማድሪድ ጋር በተያዘ የአርሰናል መረጃ እያይዘን እናንሳ። ሪያል ማድሪድ በአውሮፓ ሻምፒዮንስ ሊግ 74 የተለያዩ ተጋጣሚዎችን ገጥሟል። ከ74ቱ አርሰናልን 5 ገጥሞ በአምስቱም ሊረታው አልቻለም። የቀጠለው ሪካርድ ሆኗል ማለት ነው በአርሰናል በኩል። ይሄ አርሰናል አሁንም ይህንን ሪካርዱን አስቀጥሏል። ከዛ በዘለለ የአርሰናልና ማድሪድን የሚያገናኘው ጉዳይ ብራዚላዊ አርሰናሉ ተጫዋች ጋብርኤል ማርቲኔሊ በማህበራዊ ትስስር ገጹ ላይ ከቪኒሺየስ ጁኒየር ጎን መሆኑንም በዛው አያይዞ ገልጿል። የሌሎችንም ስላነሳን ነው። አንድ ለየት ያለ መረጃ ደግሞ አርሰናል ቤት እንጨምርላችሁ። በእንግሊዝ እግር ኳስ ታሪክ በተቃራኒ ቡድን በተከታታይ ጨዋታ ጎል በማስቆጠር ረጅሙ ታሪክ ያለው ሬክሳም የተባለ ቡድን ዳርጊተን የተባለ ቡድን ላይ ከ1929 እስከ 1961 ግብ አስቆጥሮበታል። ከዛ ሁለተኛው ቡድን ማንቸስተር ሲቲ ከፉልሃም በሚያደርጉት ጨዋታ ከ2004 ከፈረንጆች አቆጣጠር ጀምሮ እስካሁን የቀጠለ ነው እየሄደን ያለው። የአርሰናል ከወልቭስ 36 ደርሷል። በጣም አስገራሚ ነው። ከ1979 ይጀምራል። ይሄኛው ደግሞ 36 ነው። አርሰናል ይህን ሪካርድ የሚያሻሽልበት እድል ልጁ ነው። ማንቸስተር ዩናይትድ ሌስተር ሲቲ ላይ ከ1998 ጀምሮ እስካሁን ግብ እያስቆጠረበት ይገኛል። ለየት ያለው ሪካርድ ከአርሰናል ጋር በተያዘ ምናልባት ልንጨምረው የምንችለው አርሰናል ወራጅ ቀጠና ውስጥ ያለን ቡድን 14 ጊዜ ገጥሞ በመጨረሻዎቹ 14 ጨዋታ 14ቱንም አሸንፏል። አቻም የለም ሽንፈትም የለም። አርሰናል ወራጅ ቀጠና ያለ ቡድንን ባለፉት 14 ጨዋታ 40 ግብ ሲያስቆጥር በተቃራኒው 4 ነው የተቆጠረበት። አርሰናል ከወልቭስ ኦፕታ 76 በመቶ ለአርሰናል ሰጥቷል። ለመጨረሻ ጊዜ ወልቭስን በሜዳው ስታንፎርድ ብሪጅ ሲጫወት ማዱኬ ቼልሲ ተጫዋች ነበርና ሃትሪክ ሰርቷል። ዛሬ ምሽትስ የሚለውን ለእናንተን ተው። ከጨዋታው በፊት የተከታተላችሁን ቅድመ ግምታችሁን፣ ከጨዋታው በኋላ የተከታተላችሁን ውጤት ጻፉልን። አበቃን። ሰናይ ጊዜ